ስዘል የነበረ ልጇን አደጋ ላይ ልታደርግ ነው ወይ? የልብ ትርታ ወይም ድግተው የሚሰማ 5 ወር ሲሆን ነው ተብሎ ወጨበሬ ተነስቷል። ከባድ ችግር አብርሽ እንዴት ምንም አላምንሽም። እንግዲህ ተከታዮችሽንም ቤተሰቦችንም ይቅርታ ካላልሽ እንግዲህ በኋላ የኔም አይደለም እንዳትል ብዬ ነው የፈራው። እውነት ለመናገር በጣም እያዘነ ነው ሩታ። እንግዲህ አሁንም ችግርና ስቃይ ደርሶባታል። በአሁን አብርሽ ምን እያለ ነው? ምን እያወራ ነው? ድራማው ተጀምሯል በነገራችን ላይ ማለት ነው። እንግዲህ አብርሽ አፍ እንዴት ትደብቅኛለሽ እንዲህ በመጀመሪያ ጊዜ እንዴት ሳንጋባ ብላ ሊሆን ይችላል። የእሷንም መብት መጠበቅ አለብህ እንደኔ ከሆነ ማለት ነው። እንዴ በሴትነቴ ሩታን መገደፍ አለብኝ። ሁላችሁም እስኪ ሸር ላይክ እያረጋችሁ ቤተሰብ ይሁኑ። እውነት ለመናገር እኛ ግራ እየገባን ነው። እንዴ አሁንም በጎች ያለቅሳሉ። እንዴ አብርሽ ምን ነው ካንተኮ እንዴት ይቅርታ እንዴት ትያለሽ ብለህ ሚዲያ ላይ ራሱ መውጣት የለበትም ነበር፣ በራሴ ማለት ነው። እና ሩታዬ አሁን ላይ ምን እየሰራች ነው እንዴ? አሁን እስኪ አንተ ከአብርሃት ተቀምጠህ መቼም ወደ ላይ ሳይላት ወደ ታች ሳይላት ምንም አይቀርም። እርግዝና ማለት ዝም ብሎ አይደለም፣ በእናቶቻችን እናውቃለን ማለት ነው። ሰዓት ወለውላትና ወይም ደግሞ እንቅልፍ ሳይላት አይቀርም። እና ያን ሁሉ አብሯት እያለ እንዴት ሳያውቅ ይቀራል? እና አብርሽም ያውቃል ነው ምል እንጂ ለማስታወቅ ሚዲያ ላይ ወጥቶ ዛሬ ላይ ይቅርታ ማለት አለብሽ፣ እኔንም ዋሽተሽኛል፣ ተከታዮችሽንም ቤተሰቦችሽንም ዋሽተሽኛል በማለት አብርሽ አካኪ ዘራፍሎ ዱላውን በመምዘዝ በጣም ግራ ገብቶናል ማለት ነው። እውነት ለመናገር ተከታዩም ግራ ገብቶታል። እነሱም ግራ ገብቷቸዋል። ብትፈልግ ምን ባትፈልግ አትመን ለራሰ ጉዳይ በማለት ሩታ ድምጧን አሰምታለች። እንደዛም ማለት የለባትም ነበር ማለት ነው። መጀመሪያ አርግዣለሁ ብላ ስትለው እኔ አላምንም፣ እስኪ ሐኪም ቤት እጄ ቼክ አድርጌ ማየት አለብኝ ብሎ ሐኪም ቤት የሄደ ሰው እንዴት አሁን እንደገና ወደ ኋላ ተመልሶ በ5 ወሩ እግሩና እጁ ሲታይ የልብ ደግታውና ማንነቱ ሲታወቅ አሁን እንደገና ዙሮ መጦ በሁለተኛ ቀኑ እንዲህ ሳትነግሪኝ ይባላል? እንዲህ ህዝቡ እኮ እያለቀሰ ነው። የአብርሽ ልጅ አይደለም፣ የሩታ ጠላቶች የአብርሽ ልጅ አይደለም፣ አንገታችን እንሰጣለን፣ እንዴት ሊሆን ይችላል እያሉ እኮ እነሱ አንገታቸውን እያቀረቀሩ ነው። እንዴት አሳልፈህ አንተ ራሱ መስጠት የለበትም ነበር ማለት ነው። እና እንግዲህ ዛሬ ሩታ አልቅሳለች። ብትፈልግ መኔ ባትፈልግ ለራሰ ጉዳይ ብለዋለች። አብርሽ ወጨበሬ አንስቷል። ከባድ ችግር ተፈጥሯል። እውነት ለመናገር አብርሽ እዚህ ደረጃ መድረስ የለበትም። አስለን እንኳን አስመርምረሃታል። የራስህ መሆኑን ማወቅ የራስህ መሆኑን ማወቅ ትችላለህ እንጂ እንዴት ሳትነግሪኝ አብረህ ተቀምጠህ የት ሄደህ ነበር? ራሴን ስትል ወገቤን ስትል እንዴ ከነዳኒ ጋር አልነበረች እንዴ? ከዛን ሰዓት ከነሜሩ ጋር ነበረች እኮ። የዚያን ያክል ሁሉ ወጨበሬ ተነስቶ ቤት ለቃ እኮ ነው ነበር። የዛን ጊዜ እርጉዝ ናት እሷ፣ ደብቃለች። ሐኪም ቤት ገብታ ነበር በዛን ሰዓት ማለት ነው። እና ይህን ያክል ወጨበሬ አንስታችሁ ነው የነበረ። አሁን ደግሞ እንደገና የቀረ አንስቶ አሁን እስኪ እንደገና ይቀሰቀሳል። ህዝቡ እኮ ምን እያለ ነው? ልጁም አይደለ የዲቃላ ልጅ ነው፣ የዳኒ ነው። ህዝቡ ወጨበሬ ያነሳ እንደገና እሳት ነሰነሰ። አቶ አብርሽ እውነት ለመናገር ካንተ ይህን አልጠበቅንም ነበር። ማመን አለበት። አዎ መጠየቅ አለበት በዛው በውስጥ። እንዴ ምን ነክቷችሁ ነው ግን? ሚዲያ ላይ እኮ የሚወጣውን እወቁ፣ ማይወጣውን እወቁ። ምን ነው ትናንት ምን ስትላት ነበር እንዴ? ለቢዩ ብላችሁ ዛሬ ሆዷን አንገፍጣ። ሆዷ ይታወቃል እኮ ቆይቷል። እና ምን እያለ ነበር? መስራት ማትችልም ቀስ ብላ ነው እንግዲህ በኋላ ድራማም አሰራም በቃ ስቴፖን ጠብቄ ነው የሚሄደው እያልኸው አልነበር? እንዴት አሁን መጠ የኔ ልጅ እንዴት ትሸሽግኛለሽ? ይቅርታ መጠየቅ አለብሽ ወጨበሬ። ያላ እንግዲህ ውዶች ዛሬ ያልጠበቅነው ነገር ደርሶብናል። እንግዲህ እውነት ለመናገር በውጭ እየሰማን ልባችን ተከታዮች
ጢሶ ነበረ። አብርሽ ደግሞ ዛሬ እንዴት ደበቅሺ በማለት ካኪ ዘራፍ ብሏል። እውነት ለመናገር በጣም ያሳዝናልኝ። ሩታ አልቅሳለች። እንዴት አታምነኝም? ገና እኮ አንድ አለ ሀለ ገና ጥያቄ አለ። የእናቴ ልጅ ገና ነው። ተጀመረ። ሂጅበት። እንግዲህ እውነት ለመናገር በጣም ያሳፍራልኝ። ጥያቄ ራሱ እዚህ ውስጥ ጥያቄ ድራማ መስራትም ለዚህ ብላችሁ ድራማ መስራት የለባችሁም ነበረ። እንግዲህ ለእይታ ብለው ይመስለኛል እንጂ አብርሽ ሰዓቱን ወቅቱን ሳያውቅ አይቀርም ያረገዘችበትን። አሁን አንዴ 5 ወር ነው ይላሉ፣ አንዴ 3 ወር ነው ይላሉ። ትክክለኛው 5 ወር ነው የተባለ። ስለዚህ አሁን ደግሞ ወጨበሬ አንስቷል። ከአብርሽ ይሄን አልጠበቅንም። ውድ ተመልካቾች እናንተ ምን ይመስላችኋል? እኔ ልቤን የተሰበረ እውነት ለመናገር እኔ ይሄን ያክል እንደዚህ ይሆናል ብዬ ሀሳብ የለኝም ነበረ። የሩታ አክስት ወይም የእንጀራ እናት እንዲሁም ተከታዮች በጣም ልባቸውን እንዴ ሩታን ለመጣልና አብርሽን ለመጣል እየቆረቆሩላቸው እነሱ መንገድ ይከፍታሉ። ሸር ላይ ካድርጉ። ወዳችኋለሁ የወዶቼ። በአዲስ ቪዲዮ እስከምንመጣ ታሳፍራላችሁ ወላሂ። ሰላም አለይኩም ወራህመቱላሂ ወበረካቱ። አረ ዘሩ ቀለጠ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي